ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ዘሰመየ ሕማማተ ወልዱ ክብረ ወስብሐተ በልጁ ሞት ለኛ ሕይወት በልጁ ሐሳር ለኛ ክብር የሰጠን የሰራዊት ጌታ ልዑለ ባሕርይ እግዚአብሔር አምላካችን በሁላችንም አንደበት የተመሰገነ ይሁን። ኦርቶዶክሳውያን በሙሉ በሀገር ውስጥ በሀገር ውጭም ያላችሁ እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። እንግዲህ ጋድ ማለት ምን ማለት ነው? ጋድስ በዓመት ስንት ጊዜ አለ? ጋድስ ስንት ቀን ነው የሚለውን ነው ዛሬ የምናየው። እግዚአብሔር አምላካችን እንግዲህ ወዶና ፈቅዶ ገልጾ በዚህ በተቀደሰው ቦታ አምጥቶናልና ለበዓሉም ተሳታፊ እንድንሆን እስከዚህ ሰዓት ጠብቆናል። በጠቅላላ ጋድ ማለት ለውጥ ማለት ነው። ገሃድ ከሆነ መገለጥ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱን በማስታወስ እንግዲህ ልደቱ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለእኛ በአጭር ቁመት በጠባብ ደረት መታየቱን የሚያሳየው። ነገር ግን ጋድ ማለት ለውጥ ማለት ነው። ብየንተ ረቡዕ ወዓርብ ስለ ረቡዕና ስለ ዓርብ የሚጾም ማለት ነው። እንግዲህ ጋድም ያለ በልደትና በጥምቀት ነው። በልደትና በጥምቀት በሁለቱ በዓሎች ነው ያለ። ልደትና ጥምቀት ረቡዕና ዓርብ ከዋሉ ረቡዕና ዓርብን የፍስክ ምግብ ወይም ደግሞ ስጋን ሌሎችን የመሳሰሉ ስለምንመገብ ነገር ግን ጾምም ስለማይጾም ጧት ስለሚበላ ሌት ስለሚቀደስ ዓርብና ረቡዕ ልደትና ጥምቀት ሲውሉ ሐሙስና ማክሰኞ ፀሐይ እስከሚገባ እስከ ምሽቱ 1 ሰዓት ድረስ እንድንጾም በፍትሐ ነገሥት የአጽዋማትን ነገር በተናገሩበት አበው አስቀምጠውልናል። በ15ኛው አንቀጽ አስቀምጠውልናል ማለት ነው። እንግዲህ ምን ይላል? የልደትንና የጥምቀትን ዋዜማ ሁለቱን ዕለታት ልንጾም ይገባናል ይላል። ይኸውም ስለ ዓርብና ስለ ረቡዕ ለውጥ ነው ይለናል። ታዲያ ረቡዕና ዓርብ ካልዋሉስ ልደትና ጥምቀት እንደምን ይሆኑ ትለኝ እንደሆነ ይልና ወደ ታች ያለውን ሲያትት ምን ይላል? አንድ ጊዜ ሲከበር አንድ ጊዜ ደግሞ ሲታው እንዳይረሳ በየዓመቱ ማክሰኞም ቢሆን ሰኞ እንዲጾም፣ ነገር ግን ሰኞ ከሆነ እሁድን ከጥሉላት ተከልክሎ ታስቦ እንዲታሰብ እንዳይረሳ ሲባል ያው ከጥሉላት እንድንከለከልና እንድንጾምም ያው አዝዘዋል ማለት ነው። እንግዲህ ሁለተኛው ደግሞ ስርዓት አንድ ጊዜ ሰርተዋልና እሱም ደግሞ አይፈርስምና አበው አስቀምጡልን በኋላ አድሎ ለጾም ስለሚል ብንጾም ብንጸልይ ብንሰግድ ብናነባ እግዚአብሔር በበረከት የሚጎበኝን ስለሆነ አድሎ ለጾም ስለሚል ነው። ዋናው ዓላማው ግን ለውጥ ማለት ለረቡዕና ለዓርብ ለውጥ ነው የሚሆነው ማለት ነው። ለረቡዕና እየንተ ረቡዕ ዓርብ ይላቸዋለሁ። የረቡዕና የዓርብ ለውጥ ማለት ነው። ዕለቱ ስንት ነው የሚለው ነው በይበልጥ እኔ በዚህ ሰዓት ላይ አሁን ብዙውን ጊዜ እያምታታ ይገኛል። እንግዲህ ቅዱሳት መጻሕፍት ተቀምጠውልናል አሉ፣ መምህራን አሉ፣ ሊቃውንት አባቶች አሉ። ቅዱሳት መጻሕፍት እንደሚነግሩን ወለእመኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰንበተ አይሁድ ወበዕለተ እሑድ አው በዕለተ ሰኑይ እይትካል ያሉ ምእመናን በጾም ወባሕቱ ይታረሙ እመባሌ ጥሉላት አተዕለተ ይላል። በዓለ ጥምቀትና በዓለ ልደት በሰንበተ አይሁድ ማለት በቀዳሚት ዕለት በቀዳሚት ሰንበት፣ በዕለተ እሑድ አለ በዕለተ እሑድ በሰንበት ቀን፣ ከዛ ደግሞ በዕለተ ሰኑይ ቢሆን ምእመናን በጾም ሊሰነብቱ አይገባም አይቻልም ይላል። ነገር ግን ምንድነው ይሁን ተለኝ ከሆነ ወባሕቱ ይታረሙ እመባሌ ጥሉላት አተዕለተ አንዷን ቀን ከጥሉላት ምግብ ይከልከሉ ይላል። አንዷን ቀን አተዕለተ ነው ያለው። እንግዲህ 2 ቀን አላለም 3 ቀን አላለም፣ አተዕለተ በደንብ ለይቶ ያስቀመጠልን። አንድ ቀን ከጥሉላት ይከልከሉ። ለምሳሌ ሰኞ ቢሆን እሁድን ከጥሉላት መከልከል፣ እሁድ ቢሆን ቅዳሜን ከጥሉላት መከልከል ማለት ነው። ጾም ግን አይጾምባቸው ስለሆነ ዋናው ጋድ ዓላማው ረቡዕና ዓርብ ላይ ሲሆን ብቻ ያንን ለረቡዕና ለዓርብ ለውጥ አድርጎ
ማክሰኞንና ሐሙስን በጾም ስለሆነ ማለት ነው። ስለዚህ ይህንን ግን እንዳይረሳ እንዳይዘነጋ ሲሉ አባቶቻችን እሑድን ከጥሉላት እንድንከለከል ቅዳሜን እሑድ ከሆነ ጥምቀት ከጥሉላት እንድንከለከል አስሰዋል ማለት ነው። እንግዲህ ጋድ ይህን ይመስላል። ይህን በመሰለው ተረርተን በዓሉን እንድናከብር እግዚአብሔር ይፍቀድልን። ሰላም እግዚአብሔር ከሁላችሁ ጋር ይሁን።